ወዳችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ያንግን እናየዋለን። እጅግ በጣም አስፈሪ ይመስል ነበረ። ታዲያ እሱ የሚኖርበት ለየት ያለ ጎሳ ነበረ። ይሄ ጎሳ መቼም የማይሞት ጎሳ ነበረ። ይህንን ስትሰሙ ምናልባት መባረክ ይሆናል ብላችሁ አስባችሁ ይሆናል። ለያንግ ግን ይሄ እርግማን እንደሆነ ነበር የሚያስበው። ምክንያቱም ምንም ያህል ቢያፈቅር ያፈቀራቸው ሰዎች አንድ በአንድ ሲሞቱ እሱ ማየት ነበረበት። በዚህም ግን እንደነዚህ አይነት ፍጥረቶች መሞት የሚፈልጉ ከሆነ ከልባቸው ጋር የተገናኘ አስማታዊ አበባ ማሳደግ ነበረባቸው። ልክ ያ አበባ ሙሉ ለሙሉ ለምልሞ በሚጨርስበት ጊዜ እነሱ የመሞቻ ጊዜያቸው ይደርስ ነበር። ታዲያ ያንግም ይህንን ለማድረግ ነበር ያሰበው። ይሄ የማያልቅ ህይወት መኖር በጣም ሰልችቶት ነበረ። በተመሳሳይ ሁኔታ ደግሞ ኔን የምትባል ሴት ተስፋ ቆርጣ ቁጭ ብላ ነበረ። እሷ ደግሞ ልትሞት 2 ወራት ብቻ ነበር የቀራት። ታዲያ የነሱ ጎሳ የሆኑ ሰዎች ደግሞ በወጣትነታቸው ነበር የሚሞቱት። መሞት አትፈልግም። ብዙ ማየት የምትፈልጋቸው ነገሮች ነበሩ። እነሱ እንዲኖሩ የሚያደርጋቸው አንድ ነገር ታዲያ እና ያንግ ግዛት ውስጥ ያሉ ሰዎች እነሱን መልሰው ካፈቀሯቸው ለረጅም ጊዜ መኖር እድል ያገኙ ነበር። ታዲያ ኔንም ቴራስ ላይ ቁጭ ብላ ነበር። ስላላት እጣ ፈንታ እያወራች በነበረበት ጊዜ እንደ ድንገት ልትወድቅ ነበር። በዚህም ልክ ስትደገፍ እጇ ይቆረጣል። ልክ የእጇ ደም በደማበት ጊዜ ይተን ጀመረ። የያንግ አበባ ደግሞ ባልተለመደ መልኩ እየተንቀጠቀጠ ነበር። ልቡ ላይም ከባድ ውጋት ይሰማው ጀመረ። ታዲያ አበባው ላይ የሆነ ነገር እንደተፈጠረ እርግጠኛ ነበር። በዚህም አበባው የተተከለበት ስፍራ ጋር ምን እንደተፈጠረ ለማየት በሚሄድበት ጊዜ ማያውቀው ነጸብራቅ የነበረ ብርሃን ወደ አበባው እየተጓዘ ነበር። ታዲያ ያ ብርሃን ከየት እንደመጣ ለማየትም ተከትሎት ይሄዳል። በሄደበት ጊዜ ኔን ልትወድቅ ነበረ። ያኔ እሱ ይይዛታል። ወደ መሬት ካወረዳት በኋላ ወዲያው አይኑ ቀይ ሆን ጀመረ። ጥርሶቹ የሚሾሉ ጀመረ። ታዲያ አንገቷ አካባቢ ነክሷት ነበረ። የነቃችው ግን እሱ ቤት ሆና ነበር። ፊትለፊቷ ጨለማ ውስጥ ያለ ወንበር ላይ የተቀመጠ ነገር ነበረ። ልብስ ተደርድሮ ይሆናል ብላ እየጸለየች ነበረ። ነገር ግን ያንግ ነበረ። ታዲያ እሱም ወደ እሷ ከቀረበ በኋላ የደሟ ሽታ በጣም ቆንጆ እንደሆነ እንደነሱ አይነት ቫምፓየሮችን እንደሚስብ እየነገራት ነበረ። በመቀጠልም አንገቷን ነበር ያነቀው። በህይወት መቆየት የምትፈልግ ከሆነ ከሱ መራቅ እንዳለባት ይነግራታል። እሷ ግን በዛ ሰዓት እርዳኝ፣ አድነኝ እያለችው ነበረ። በንቀቷ በጣም ነበር የተናደደው። ማን ብትሆን ከሱ እርዳታ ደፍራ እንደምትጠይቅ እየጠየቃት ነው። ታዲያ እሷም ልቧ ላይ በጣም ከባድ ህመም እየተሰማት እያሳለች ነበረ። በዚህም ስትነግረው የነበረው ሞትን እንደማትፈራ ከፈለገ አሁን እንዲገላት ከ2 ወር በኋላ መሞቷ እንደማይቀር ነገር ግን ሊያድናት የሚችለው እሱ ብቻ እንደሆነ እየነገረችው። ታዲያ እሱም የሚረጋጋና በምን ሊረዳት እንደሚችል ነበር ይጠይቃት። እሷም ስትናገር የነበረው ስለ ራሷ ጎሳ ነበረ። ጎሳዋ ያን እንደሚባል በዚህም ከ25 ዓመት በኋላ የሆኑ ሴቶች እንዳለ እንደሚሞቱ ልክ ጨረቃ ሙሉ ስትሆን ልባቸው እንደሚደክምና ስሜት አጥተው እዛው እንደሚደርቁ ነበር ስትናገር የነበረው። መዳን የምትችለው ግን ከነሱ ጎሳ አንድ ሰው ስታገባ ብቻ እንደሆነ ትናገራለች። የሚወራ ታሪክም እንዳለ ታዲያ ልክ እንደሷ የሆነች አንዲት ሴት ከነሱ የሆነ ወንድ ካገባች በኋላ 80 ዓመት ድረስ እንደኖረች ትናገራለች። እሱም በጣም ይቆጣል። እነሱ የሚኖሩት ህይወት በጣም ከባድ እንደሆነ እየነገራት ነበረ። እሷ ግን ትቷት እንዲሄድ አልፈለገችም። ከፈለገ ደሟን መውሰድ እንደሚችል ነበር ስትነግረው የነበረው። እሱ ግን ደሟን ይዛ ከቤቱ እንድትወጣ ነበር ሲያስጠነቅቃት የነበረው። ታዲያ ያንግም የሄደው ከሱ በላይ ለሆነ ነጭ በነጭ ለለበሰ በረዷማ ቦታ ላይ ለሚገኝ ሰውዬ ነበረ። እሱንም ጥያቄ ሲያቀርብለት ነበረ። እሱ አበባውን እንደተከለ ከልቡ ጋር ፍጹም እንደተገናኘ ነገር ግን ለ100 ዓመታት አንዴም አብቦ እንደማያውቅ አሁን ግን ከያን ጎሳ የመጣች ልጅ በደማችበት ጊዜ አበባው እያበበ እንደሆነ ምን እንደተፈጠረ ይጠይቀዋል። ታዲያ እሱም ለሱ ጥሩ ዜና እየመጣለት እንደሆነ ነበር ሲነግረው የነበረው። አበባው የሚያብበው በሷ ብቻ ነበረ። በዚህም መልሶ ማግኘት እንዳለበት ነበር የተመከረው። እሷም ወደ ቤቷ በሄደችበት ጊዜ አንድ ሰውዬ ቦታዋን ድብልቅልቅ እያደረገው ነበረ። በስራዋ አበባ ሻጭ ነበረች። ታዲያ አቅርቢ የተባለችውን ነጭ አበባ ብዙ ስላላቀረበች እየተቆጣት ነበረ። እሷም ትለምነው ጀመረ። እነሱ የጠሩት አበባ ለመገኘትና ለማደግ በጣም ብዙ ጊዜ ስለሚፈጅበት ያገኘችው 20 ፍሬ ብቻ እንደሆነ እየተናገረች ነው። እሱም ተመልሶ እንደሚመጣ ነገር ግን ሰብስባ ካልጠበቀችው እንደሚገላት እያስጠነቀቃት ነበር። በዚህም እሷ በጣም ትጮህ ጀመረ። ያሉትን አበባዎች በምትወረውርበት ጊዜ አንዱ ሾህ ነበር ይወጋት። ደሟ ይደማ ጀመረ። በዛ ሰዓት ደሟ ልክ እንደ ብርሃን እየተጓዘ ነበር። ሶም ያንግ ጋር ነበር። ደጋ ላይ እንደሆነች በመረዳት ወዲያው ነበር ወደ ቦታ የመጣው። ልክ እሱ ሲመጣ ሁሉም ሰው ድርቅ ብሎ ቀርቶ ነበር። ወደ እሷ ከመጣ በኋላ ገላምጧት ጸጥ ብሎ ነበር ያለፋት። እሷም እየሮጠች ከኋላ እየተከተለችው ሐሳቡን ከቀየረ ትጠይቀዋለች።
እሱም በመኮሳተር ሰውየው ማን እንደሆነ ነበር ሲጠይቃት የነበረው። በስራዋ አበባ ሰብሳቢ እንደሆነች ብዙ ከተማዎችን አበባ በምትፈልግበት ጊዜ እንደነሱ አይነት ጎሳዎችን ለመፈለግ እንደሞከረች አሁን በመጨረሻ እሱን እንዳገኘችው ነበር ስትናገር የነበረው። ታዲያ እሱም ወደ እሷ ከዞረ በኋላ ፍሬ የሚመስል ነገር በአስማቱ አውጥቶ እጇን ቆርጦ ደሙን ያንጠባጥብበት ጀመረ። እውነት እሷ አበባውን ታፈካው ይሁን አታፈካው ለማወቅ ፈልጎ ነበረ። ከሷ የሆነ ነገር እንደፈለገ የተረዳችውን ነይንም አበባውን የምታሳድግለት ካገባት ብቻ እንደሆነ ትናገራለች። በዚህም እሱ ይስማማል። አበባው እስካበበ ድረስ በህይወት እንደምትኖር ነበር ሲነግራት የነበረው። እሷም ተስማምታ ከመሄዷ በፊት ግን ከጀርባዋ ከመጣ በኋላ ሲያስጠነቅቃት የነበረው ይህንን ነገር በጣም ትልቅ ቦታ የሚሰጠው ነገር ስለሆነ ስለሚፈልገው ለማንም መናገር እንደሌለባት ነበር። በሌላ በኩል ደግሞ ፊቱ ገና ያልታየ አንድ ሰውዬ አበባ እንዲያመጣ የተላከውን ሰውዬ የላከውን እያወራው ነበረ። በዚህም ሲነግረው የነበረው እሱ የፈለገው አበባ ሊገኝ የቻለው 21 ፍሬ ብቻ እንደሆነ፣ ታዲያ ከ100 በላይ ማግኘት እንዳልቻሉ ነበረ። ሰውየውን በቁጣ በቅርቡ እንዲፈልጉት ነበር ሲናገር የነበረው። ከኪስ ውስጥም ትንሽዬ አበባ አውጥቶ ለሰውየው ይሰጠዋል። ሰውየው ያንን አበባ እንደጎረሰ ሰውነቱ ይንቀጠቀጥ ጀመረ። የማያውቀው ነገር እየወረረው ነበር። በመቀጠልም ያ ሰውዬ ወደ አንድ ስዕል ነበር ይዞረው። ልጅቷ በጣም ቆንጆ ነበረች። ሲነግራት የነበረው እንዳትጨነቅና በቅርቡ ከሞት እንደሚያስነሳት ነበረ። ታዲያ ያንግም ኔንን ከወሰደ በኋላ አበባውን የተከለበትን ስፍራ ያሳያታል። በዚህም ሲነግራት የነበረው ከዚህ በኋላ ስራዋ ያንን አበባ መንከባከብ እንደሆነ ነበረ። እሷም አጠገቧ እስከሆነ ድረስ ምንም አይነት ነገር እንደምታደርግ ትናገራለች። ታዲያ እሷም በዙሪያው እየተመለከተች ቦታው በረዶማ ስለሆነ ከመሞቷ በፊት በረዶ ልታይ እንደምትፈልግ፣ ነገር ግን አሁን መሞቿ እንደቀረበ ትናገራለች። ወዲያው በአስማቱ በረዶ ነበር ያዘነበላት። በዚህም ትደሰት ትፈነጥዝ ጀመረ። እሱም ሳያውቀው ፊቱ ላይ ከባድ ደስታ ታይቶ ነበር። ታዲያ ወደ ከተማው በሄደችበት ጊዜ በቀጣይ ቀን ሚንግ የተባለ ሰውዬ ጋር ሰዎች ቤቱን ከበው ጥያቄ እያቀረቡለት ነበረ፣ አንዲት ልጅ እንደጠፋች። ታዲያ እሷ ልጅ ለመጨረሻ ጊዜ ታየችው እዚህ ቤት ስለሆነ ያቺን ሴት እንዲያመጣ እየተጠየቀ ነው። የልጅቷ እናትን ፎቶዋን እያሳየች እንደ እብድ እየሆነች። ልጅቷ ወደዛ ስፍራ የመጣችው በጣም ታዋቂ የሆነው የፍቅር አበባ የተባለውን አበባ ለመፈለግ እንደሆነ፣ ከዛ በኋላ ግን እንደጠፋች ነበር ሲነገር ነበር። ያን የወጣው ነጭ በነጭ የለበሰው ሚንግ ነበረ። ለሴትዮዋም ልጇን እንደሚያገኝላት ነበር ቃል የገባው። የከተማው ሰዎችም ስለሱ ጥሩ ነገር እያወሩ ነው። ለተቸገሩ ሰዎች ምግብ እንደሚበግብ፣ ውሃ እንደሚያጠጣ፣ ከዛ ባሻገር ደግሞ ሁሉንም እንደሚንከባከብ ነበረ ሲናገሩ የነበረው። ታዲያ እሷም ወደ ውስጥ ትገባለች። ለማግኘት ሄደችው ከዚህ ቀደም አበባ አቅርቢ ብሎ ሲያስቸግራት የነበረውን ሰውዬ ለማግኘት ነበረ። እንዳጋጣሚ ሆኖ ሚንግን ታገኘዋለች። ሚንግም ከቀረባት በኋላ ያረጋጋት ጀመረ። ሲያወራ በጣም አንደበተ ርቱዕ ነበር። እሷም አበባውን ከፈለጉት በቀጣይ ወር እንደምታመጣ፣ ነገር ግን ለማደግ በጣም ጊዜ እንደሚፈጅ ነበር ስትናገር የነበረው። እሷን ችግር እንደሌለው ሚንግ ካስረዳት በኋላ እሷ ከወጣች በኋላ ግን ፊቱ ላይ የሚታየው የሩሩህነት አመለካከት ወዲያው ይቀየርና ኮስታራ ይሆን ጀመረ። በዚህም የሚንግ ተላላኪ ከመጣ በኋላ ሲናገር የነበረው የልጅቷ እናት እየፈለገቻት ስለሆነ ልጅቷን መልቀቅ እንዳለባቸው ነበረ። በዚህም ሚንግ በእጁ ትንሽ የብልጭልጭ ነገር ከያዘ በኋላ ልጅቷን ለማዳን ነበር ያሰበው። ታዲያ በዛ ሰዓት ታስራለች። ስትሆን የነበረው እንደ እብድ ነበረ። ከዓይኗና ከአፏ ደም እየፈሰሰ ነው። እሱም የያዘውን መድኃኒት ነበር የሰጣት። ይሄ አዲስ መድኃኒት እንደሆነ ሰውነቷን ሙሉ እንደሚቆጣጠርና እጅግ በጣም ጠንካራ እንደምትሆን ነበር ሲናገር የነበረው። ሰውነቷ ቢስተካከልም ነገር ግን ጭንቅላቷ በሆነ ነገር ተወሮ ነበረ። ስትሆን የነበረው እንደ አውሬ ነበረ። ኔንም ያንግ ጋር በነበረችበት ጊዜ ስለ ፍቅር እንዲማር ስለምትፈልግ የፍቅር ይዘትን የያዙ መጽሐፎችን ታስቀምጥለት ጀመረ። እሷ እንደሆነች ባወቀበት ጊዜ ቀጥታ እሷ ጋር ይሄዳል። ታዲያ በብርሃን ቤት ውስጥ ሲንቀሳቀስ ባየችበት ጊዜ ቫምፓየር እንደሆነ ስለምታውቅ ፀሐይ እንደማይፈራ ነበር የጠየቀችው። እሱ ቀጥታ ከፀሐይ ጋር እንደማይገናኝ ነገር ግን እንደ ማንኛውም ሰው መጋረጃ መክፈት እንደሚችል ይነግራታል። እሷም ስትናገር የነበረው ለሁለቱ ቀናቶች ስታዩ የነበረው በጨለማ እንደሆነ አሁን ግን በብርሃን እንዳየችው ትናገራለች። የምታወራውን ነገር ከተወ በኋላ ሲነግራት የነበረው በዚህ አይነት መጽሐፎች እንዳታጨናንቀው ነበር። እሷም መጽሐፎቹን የምታመጣው የፍቅር ስሜት እንዲሰማው እንደሆነ፣ ከዛ ባሻገር ምግብ እንደሰራችለት፣ ሁሌ ኮስታራ ለመሆን የሚሞክረው የብቸኝነት ስሜት ስለሚሰማው እንደሆነ እንዳወቀች፣ ከዚህ በኋላ ግን እሷ እንዳለችለት ትናገራለች። በምታደርገው ነገር ደስተኛ አልነበረ። ነገር ግን አበባውን ማሳደግ ላይ ብቻ ትኩረት እንድታደርግ፣ ታዲያ የቀራት 2 ወራት ብቻ ለመሞት እንደሆነ ይነግራታል። እሷም ልትሞት እንደሆነ እንደፈራት ትጠይቋለች። የኖረው እጅግ በጣም ብዙ ዓመታት እንደሆነ፣ ከ1,000,000 በላይ ሰዎች ሲሞቱ እንዳየ፣ ታዲያ እሷ ልዩ እንደማይሆን ነበር የነገራት። ታዲያ እሷም ልክ እንደሆነ ከተናገረች በኋላ ወደ አበባ መሸጫዋ ነበር ሄደችው። አንዲት ልጅ እየተከታተለቻት አበቦቿን እየነካካች ነበረ። ማን እንደሆነች ስትጠይቃት ልጅቷ በምትዞርበት ጊዜ ከዚህ ቀደም እናቷ ስትፈልጋት የነበረችው ሴት እንደሆነች አረጋግጣ ነበር። ልጅቷ ግን በጣም ታስፈራ ነበረ። ኔል ላይ ትጮህባት ጀመረ። ታዲያ ባሏት
ሹል ጥፍሮች አማካኝነት ፊቷን ለመቧጨር ተዘጋጅታለች። ከገፈተረቻት በኋላ አፏ በሚደማበት ጊዜ ወዲያው ደሟ የሄደው ይንግ ጋር ነበረ። ችግር ላይ እንደሆነችም ይረዳል። እሷን ለማዳንም ይሄዳል። ነገር ግን ውጪው ፀሐይ ነበረ፣ ሰውነቱም እየተዳከመ ነው። ልጅቷም በጣም ኃይለኛ ነበረች። በመጀመሪያ ትገፈትረው ጀመረ። በዛ ሰዓት ጃንጥላ ወድቆበት ነበረ፣ ራሱን ከፀሐይ የሚከላከልበት። በዚህም ፊቱና ሰውነቱ ይጠበሱ ጀመር። በዚህም ልጅቷ ሹል ጥፍሮቿን ይንግ ላይ ለመሰካት ተዘጋጅታ ነበረ። ያኔ የሸፈነችው ኔይን ነበረች። ይንግም ሰውነቱን በጣም ካዘጋጀ በኋላ ኃይሉን ሰብስቦ ልጅቷን ወደዛ ይገፈትራታል። ጥላውንም ከያዘ በኋላ ከዛ ቦታ ማምለጥ ችለው ነበር። ወዲያው ሰውነቱና ፊቱ እየተቃጠለ ስለሆነ ይዛው እየሄደችው ወደ ውሃ ገንዳው ነበር። እሱ ውስጥም እየከተተች ሰውነቱን ታቀዘቅዝለት ጀመር። ታዲያ ሰውነቱ በጣም ዝሎ ነበረ። ራሱን በመሳትና ባለመሳት መሃል ነበረ። በዚህም ሲናገር የነበረው አሁን አበባው እያበበ እንደሆነ፣ ለዛ ኃይሉ እየቀነሰ እንደሆነ ይነግራታል። ታዲያ እሱም ራሱን ከሳተበት ልክ ሲጠነክር እሷን ይገፈትራታል። እሷ ግን አፏ እየደማ ስለነበረ ልትስመውና ደሟን ልታስተላልፍ ተዘጋጅታ ነበረ። እሷም ልክ እንደሳመችው አበባው በፍጥነት ያብብ ጀመረ። ይሄ የሆነው በደሟ አማካኝነት ብቻ ሳይሆን አሁን ለሷ የፍቅር ስሜት እያዳበረ ስለሆነ ነበረ። ታዲያ እሱም ወደ ራሱ ነበር ያቀፋት። በዛ ሰዓት ጀርባዋን ይነካል። ያኔ ሰውነቷ እየደማ እንደሆነ ነበር የተረዳው። በዚህም ጀርባዋን በአስማቱ ይዳስስላት ጀመረ። እየተሻላት ነው። ነገር ግን በዛ ሰዓት ጀርባዋን ሲነካ ልቧ እየደነገጠ ነበረ። ታዲያ ቁጭ ብለው በሚያወሩበትም ጊዜ ልታጠቃት የሞከረችው ሴት ማን እንደሆነች እየጠየቃት ነበረ። እሷም እናቷ እየፈለገቻት እንደሆነ፣ በጣም የሚወራለትን የፍቅር አበባ የተባለውን ለመፈለግ ከሄደች በኋላ ልጅቷ ጠፍታ እንደተገኘች ነበር ስትናገር የነበረው። እሱም በመገረም እውነት እነዚህ አይነት ነገሮች እንዳሉ ይጠይቃታል። እሷም ግራ እንደገባት ከዚህ ቀደም ሰምታ እንደማታውቅና አሁን ግን የሰዎች ወሬ እንዳለ ይሄ እንደሆነ ትነግረዋለች። ከዛ ባሻገር የሚወራው አንዲት ሴት ይህንን አበባ ለምትወደው ልጅ ከሰጠችው ያ ልጅ ተቀብሏት ለዘላለም አብሯት መኖር ይችላል። ነገር ግን አሁን ያንን አበባ ለመፈለግ የሚሄዱ ሴቶች እንዳለ እየጠፉ ነው። እሱም ይህን ሲሰማ ተጠራጥሮ ነበረ። የልጅቷ አስክሬን የእሱ አበባ መሸጫ ስፍራ ስለነበረ እሱን ለማየትና ለመመርመር በሄደበት ጊዜ ግን ልጅቷ በቦታው አልነበረችም። ታዲያ እሱም ነገሮችን እንደሚያጣራ ወደ ቤቷ ሄዳ እንድታርፍ ለኔ ነበር የነገራት። እሷ ግን ልጅቷ ተመልሳ እንዳትመጣባት ስለፈራች እሱ ቤት መቆየት እንደምትፈልግ ትነግረዋለች። ምንም ማድረግ ስለማይችል መስማማት ነበረበት። ታዲያ ይንግም ለማግኘት ሄደው ሚንግን ነበረ። ሁለቱ በጣም የሚቀራረቡ ጓደኛሞች ነበሩ። ሚንግ ደግሞ በጣም ታዋቂ ዶክተር ነበረ። አሁን ጠፋች ስለተባለችው ልጅ በሚጠየቅበት ጊዜ ምንም እንደማያውቅ ሲናገር ይንግ ያዘዘው ስለ ልጅቷ እንዲያጣራ ነበረ። ይንግን በመቀጠል ሚንግን ሲጠይቀው የነበረው የሚስቱ ሞት ዓመት እንደደረሰ ነበረ። ሚንግም ይህን ሲሰማ በጣም ይናደዳል። ሚስቱ እንዳልሞተችና ኮማ ውስጥ እንዳለች ነበር ሲናገር የነበረው። ታዲያ ያንግም ያኔ ሚስቱን ስላላደነለት ይቅርታ ይጠይቋል። ሚንግም የተረዳው በማስመሰል ችግር እንደሌለውና አንድ ቀን ግን ሚስቱ እንደምትነሳ ነበር ሲናገር የነበረው። ከእንቅልፏ የተነሳችው እሷ ሶፋ ላይ ተኝታ ነበረ። እሱ ደግሞ አልጋ ላይ ተኝቶ መጽሐፍ እያነበበ ነው። በዚህ ሰዓት ደረቱን ለመንካት ነበረ ሄደችው። ወዲያውም እጇን ይይዛታል። ደንግጣም ልትሮጥና ከክፍሉ ልትወጣ ስትል አንድ ወጣት ልጅና ቆንጅዬ ሴት ነበር የመጡት። እሷን ሳያትም እሷን ልክ እንዳዩአትም ይደነግጣሉ። ማን እንደሆነች ይንግን ቁጭ አድርገው እየጠየቁት ነበረ። ልጁ የሱ ወንድም ነበረ። ልክ እንደሱ ቫምፓየር ነው። ልጅቷ ግን በጣም ታዋቂ ሴት ነበረች። እሷ ግን ቫምፓየር አልነበረችም። በዚህም ቁጭ ብለው በሚያወሩበት ጊዜ ያንግ ሲናገር የነበረው ሚስቱ እንደሆነች በጣም እንደሚያፈቅራትና ኔንን እንዳገባት ነበረ። ወንድምየው ይህንን ሲሰማ በጣም ይናደዳል። በዚህም ሲጠይቀው የነበረው እሱ ከተፈጠረ ጊዜ ጀምሮ በሚሊየን የሚሆኑ በጣም ቆንጆ ሴቶችን እንዳየ። ታዲያ እቺ ምን እንደሚለያት ነበረ። እሱም ሲናገር የነበረው ከልቡ በጣም የዋህ እንደሆነች፣ እሷ ስትስቅ በሚያይበት ጊዜ ደስተኛ እንደሚሆን፣ ታዲያ ራሷን አሳልፋ ሁላ ለሱ ለመስጠት ዝግጁ እንደሆነች ስለሷ እየተናገረ ነበረ። በዚህም የተረዱት በጣም እንደሚወዳት ነበረ። እነሱን አሳምኖ ከዛ ከሄደ በኋላ ይህን ነገር የተናገረው ከልቡ ቢሆንም እሷ ግን ይህንን የተናገረው ከልቡ እንደሆነ ስትጠይቀው የውሸት ተስፋ ሊሰጣት ስላልፈለገ ብቻ በቅርቡ መሞት ስለሚፈልግ የውሸት እንደሆነና ወንድሙን ለማሳመን ብቻ የፈጠረው ታሪክ እንደሆነ ነበር የነገራት። በቀጣይ ቀንም ወንድምየው እሷን ቀርቦ ለምን ከወንድሙ ጋር እየተቀራረበች እንደሆነ ይጠይቃታል። እሷም ስለምትወደው እንደሆነ ነበር የተናገረችው። እሱ ግን ወንድሙ አንድ ቀን እንኳን ሴት ወዶ እንደማያውቅ የሆነ የደበቀው ነገር እንዳሰበ ይነግራታል። ታዲያ አብረን ቡና እንጠጣ ብላ ብትጠይቀው እንኳን ወንድምየው ተናዶ ጥሏት ሄዶ ነበረ። ኔይንና ያንግ በተቀራረቡ ቁጥር ግን አበባው በጣም እየፈካ ነበረ።
ታዲያ በቀጣይ ቀንም ሚንግና የኢንግ ነበር የተገናኙት። ሚንግም የኢንግን እያመሰገነው ነበረ። እሱ በሰጠው ገንዘብ አማካኝነት ብዙ ትምህርት ቤቶች እንደተሰሩና ለሰዎች ተደራሽ እንደሆኑ። ታዲያ ሰዎች ይህንን ያደረገው ሚንግ እንደሆነ እንደሚያስቡ፣ ምስጋና የሚገባው ግን የኢንግ እንደሆነ እየነገረው ነበረ። አበባው እሱ ቶሎ እንዲያብብለት ስለምትፈልግ በተደጋጋሚ እጇን እየቆረጠች ደሟን እያጠጣችው ነበረ። ነገር ግን አበባው ያን ያህል አያብብም። እንዴት እንደሆነ ግራ ገብቷት ነበረ። በቀጣይ ቀንም ከተማ ውስጥ በነበረችበት ጊዜ ዛሬ የሞተችው የሚንግ ሚስት ልደቷ እንደሆነ፣ በዚህም ለሱ ያንን ፍቅር የሚያመጣውን አበባ ለመፈለግ እንደሄደችና አሁን ግን እንደሞተች ነበረ ሲወራ የሰማችው። በዚህም እሷ ያንን አበባ ብታገኝና ለየንግ ብትሰጠው ምናልባት ልቡ ይራራልኛል ብላ ነበር ያሰበችው። ታዲያ ሚንግም ወደ አንድ ክፍል ይገባል። ሚስቱ ነጭ ሆና ተኝታ ነበረ። አንድ ቀን እንደምትነቃ ቃል ይገባላታል። በመቀጠልም የኢንግን ለማግኘት ነበር ሄደው። አሁን ሙት ዓመቷ እየደረሰ ስለሆነ እሱን ሊያጽናናው ነበር የመጣው። ታዲያ ኔንም ያንግን ተራራው ላይ እንዲገናኙ ጠይቃው ነበረ። እሱ ግን እምቢ ብሏታል። እሷ ግን እስኪመጣ ድረስ ቁጭ ብላ እየጠበቀችው በጣም ፈርታ ነበረ። ገና ለገና ትኖራለች አትኖርም ብሎ ለማጣራት ወደ ተራራው በሄደበት ጊዜ ፈርታ ተቀምጣ ነበር ያገኛት። በዚህም እሷ አንድ የአበባ ስፍራ ስላገኘች እሱን ልታሳየው ነበር የወሰደችው። ወዲያው ግን እጅግ በጣም ብዙ ብርሃን ያላቸው ነገሮች ወደ እነሱ ይወረወሩ ጀመረ። እሱም በጥላውና በአስማቱ ይሸፍናቸዋል። ታዲያ እነዛ ዝንቦች እንዳልሆኑና ታዋቂ ፓራሳይቶች እንደሆኑ ሰውነቷ ውስጥ ከገቡ በጣም ትልቅ ጉዳት እንደሚያመጡ ነበር የነገራት። አንዱ ግን ነድፏት ነበረ። በዚህም ሰውነቷ ይዝል ጀመረ። እዛው ራሷን ትስታለች። በዚህ ጊዜ ግን እዛ አበባ አካባቢ አንድ ስም ነበር ያገኘው። ስሙ ደግሞ የሚንግ ነበረ። ታዲያ ከሷ እጅ ውስጥም ደማን በመምጠጥ መርዙን ሊያወጣላት ችሎ ነበረ። ነገር ግን ያንን ስም ካገኘ በኋላ ሄደው ሚንግ ጋር ነበረ። እዛ አበባ ስፍራ እሱ እንደመጣ ይጠይቋል። ሚንግ እዛ አበባ ስፍራ በተደጋጋሚ የሚሄደው እነዛ ፓራሳይቶች ሚስቱን ስላጠቁት እንዴት ብሎ ሚስቱን ማዳን እንደሚችል ለማጣራት ነበረ። ነገር ግን ለየንግ እውነቱን መናገር አልፈለገም። ምናልባት ተላላኪዎቹ ወደዛ ስፍራ ሄደው ስሙን እንደጣሉት እንጂ እሱ ወደዛ ስፍራ ሄደው እንደማያውቅ ነበር የዋሸው። ታዲያ ሚንግም በተደጋጋሚ ኔንን ከያንግ ጋር ስለሚያያት ምናልባት የሱ ስስ ጎን ትሆናለች ብሎ ጠርጥሮ ነበረ። ታዲያ በዚህም በቀጣይ ቀን እሷ ጋር በመሄድ ስጦታ ሁላ ሚንግ ያመጣላት ጀመረ። ይህንን የሚያደርገው የኢንግን ለማስቀናት ነበረ። ሁለቱ ሲቀራረቡ ደግሞ እንደታሰበው የኢንግ በጣም እየቀና ነው። ታዲያ ዝናባማ ስፍራ ጋር ቆሞ በነበረበት ጊዜ እሷ ትቀርበዋለች። ታዲያ ሚንግ ይዞት የመጣውን ኦይትሚንት የተባለውን ዘይት ከወደደው ትጠይቋለች። እሱ ግን በመኮሳተር እንዳልወደደው ይናገራል። ያኔ እንደ ቀና ተረድታ ነበረ። ቀና ሆይ ብላ ስትጠይቀው በጣም ይናደዳል። ዝም እንድትልና ጥላውን ብቻ እንድትይዝለት ትከሻውን እንዳመመው ነበር የነገራት። በቀጣይ ቀንም እንደተለመደው ቁርስ ነበር የሰራችለት። እሱ ግን በጣም ደብሮት ቁጭ ብሎ በጠዋቱ ወይን እየጠጣ ነበረ። አሁን ሰውነቱ ላይ ያሉ አስማቶች በጣም እየቀነሱ ነው። ይሄ የሆነው አበባው እያበበ እንደሆነ ተረድቶ ነበረ። እንደዛ ከሆነ ደግሞ መሞቻ ጊዜው እየደረሰ ነው። እሷም ትቀርበውና የሚከፋው ብቸኛ ስለሆነ እንደሆነ ትጠይቀዋለች። እሱም ድሮ ህይወቱ እንዳለ ብቸኛ እንደነበረ፣ የእሱ ወንድምና እሷ ካሉ በኋላ ግን የመኖር ስሜት እንደተሰማው፣ በቻለው መጠን አጠገቧ እንደሚሆንና እንደሚጠብቃት የእውነት ተናግሮ ቃል ይገባላታል። ይሄን ከተናገረ በኋላ እሷ በደስታ ትፈነጥዝ ጀመረ። ወዲያው ግን ያደረገው ነገር ልክ እንዳልሆነ ነበር የተረዳው። በዚህም የነገራት እሷን የሚንከባከባት አበባ እንዲያብብለት ብቻ እንደሆነ ይነግራታል። በሌላ በኩል ሚንግ ደግሞ ቢሮስ በነበረበት ጊዜ እነዛ ፓራሳይት የተባሉ ዝንቦችን የሚስበው ነጩ አበባ እንዳልሆነ ተረድቶ ነበረ። የታበችው በዛ ሰዓት ኔን ነበረች። ያኔ ተላላኪው እሷን አግቶ እነዛን ፓራሳይቶች ከወሰደ በኋላ ለምርመራ እንዲጠቀምባቸው ነበር ሀሳብ ያመጣለት። ሚንግ ግን በዚህ አልተስማማም። እሷ አሁን በየን ጥበቃ ስር ስለሆነች እሱን በአሁን ሰዓት ማስከፋት እንደሌለባቸው ይናገራል። ታዲያ ያቺ በጣም ታዋቂ የሆነችው ሴትም የመጣችው ኔን ጋር ነበረ። በዚህም ከያንግ እንድትርቅ ብዙ ገንዘብ ትሰጣታለች። ኔን ግን ይህን ከሰማች በኋላ ገንዘቧን ወስዳ ሌላ ቦታ መስጠት እንደምትችል ነበር የነገረቻት። ልጅቷም እበቀልሻለሁ በሚል አስተያየት ነበር ያየቻት። ታዲያ ያን ቀን ብሽት ብቻዋን እየተራመደች እያለ ሁለት ወንዶች ሊያጠቋት ነበር የመጡት። ቆንጆ እንደሆነች እየተናገሩ ነው። በዛ ሰዓት ሲያጠቋት ትጮህ ጀመረ። የንግም ከሷ ጋር ፍጹም እየተቆራኘ ስለሆነ ጩኸቷን ከሩቅ ነበር የሰማው። ከሚንግ ጋር በመሆኑ ወደ ቦታ ይመጣሉ። ሁለቱንም ወንዶች መደብደብ ችለው ነበረ። ታዲያ ሲያድናት እንደማመስገን ይልቅ ግን እሷ የተናገረችው ያቺን ታዋቂ ልጅ ካጠገቡ ማራቅ እንዳለበት፣ ከዚህ በኋላ እሷ ጋር እንዳትደርስ ተናግራ ነበር ሄደችው። እሷ ተናዳበት ስለሄደችም ያንግ በጣም አዝኖ ነበረ። ሚንግም ይሄን ባየበት ጊዜ እሱ ይበልጥ ኔንን በወደደ ቁጥር እሷን ከሱ ሲነጥቀው ህመሙ በጣም እንደሚጨምር ስለሚያውቅ ደስተኛ ሆኖ ነበረ።
ታዲያ ይንግም ልጅቷን ከጠራት በኋላ ሄዳ ኔንን ይቅርታ መጠየቅ እንዳለባት በጩኸት ነበር የነገራት። ልጅቷን በጣም ተናዳ ትወጣለች። እንደ ድንገት የተገናኘችው ከሚንግ ጋር ነበረ። እሱን ቁጭ አድርጎ ሊያረጋጋት ቢሞክርም የነገረችው እሱ ባሪያቸው እንደሆነ ከነሱ ጋር መወዳደር እንዳይሞክር ነበረ። ሚንግም ይህንን ንግግሯን ከሰማ በኋላ በቅርቡ እንደሚበቀላት ነበር ያሳወቃት። በሌላ በኩል እዛ ጋርደን ውስጥ እነዛ ዝንቦች አንዱ ከነደፋት በኋላ ሰውነቷ እየተዳከመ ያለው ኔን እንደ ድንገት ካፏ ደም ትተፋ ጀመረ። ይንግም ወስዶ አልጋ ላይ ያስተኛታል። በዛ ሰዓት ያስታወሰው ነጭ በነጭ የነበሰው ሰውዬ የተናገረውን ነገር ነበረ። ለመሞት እንዳይቸኩል፣ ሞት በራሱ ሰዓት ልክ መኖር ሲፈልግ እንደሚመጣና ህይወቱን እንደሚነጥቀው የነገረውን ጊዜ ነበረ። አሁን እሱ ኔንን እየወደዳት ስለሆነ ከሷ ርቆ መሞትን እየፈለገ አልነበረም። በቀጣይ ጊዜ ሚንግ ኔንን ለማግኘት ነበር ሄደው። እንደ ስጦታም ክሬም ነበር የሰጣት። ያ የፊት ክሬም ግን በጣም መጥፎ ክሬም ነበረ። በዚህ አጋጣሚ ሲጠይቃት የነበረው ስለ ቤተሰቦቿ ነበረ። እሷም ቤተሰብ እንደሌላትና በማደጎ እንዳደገች ትናገራለች። ታዲያ የመጣችበትን ጎሳ ከሰማ በኋላ ግን አይኑ ያበራ ጀመረ። ሚስቱን ለማዳን የእሷ ደም በጣም ያስፈልገው ነበር። ይህንም ቤት በነበረበት ጊዜ ወንድሙ በተደጋጋሚ እየጨቀጨቀው ነበረ። ይህም ኔን የምትሰራውን ምግብ መብላት እንደሚፈልግ ነበረ። እሷን ወደ ቤት ተመለሺ ብሎ ለመጠየቅም ይንግ እሷ ጋር ይሄዳል። ቁጭ ብላ ምግብ እየተመገበች ነበረ። ነገር ግን ከሚንግ የተሰጣትን የፊት ክሬም ባየበት ሰዓት ይቀና ጀመረ። እሱም እጇን ይዞ ሲነግራት የነበረው ህይወቱ በጣም ደባሪ እንደሆነና ሞትን እንደሚፈልግ ነበረ። በዚህም ገና ሳይኖር ለምን ሞትን እንደተመኘ ትጠይቀዋለች። ህይወትን ልታሳየው ስለምትፈልግ ይዛ ሄደችው ጌም ለማጫወት ነበረ። ጌም ካጫወተችውም በኋላ በጣም ቆንጆ ምግብ ሰርታ ነበር የመገበችው። ከዛም በኋላ ደግሞ ርችት የሚፈነዳበት ቦታ ከወሰደችው በኋላ የምሽቱን ማማር ነበር ያሳየችው። በዛ ርችት ፍንዳታም እየፈነጠሰች ነበር ያያት። ለመጀመሪያ ጊዜ ከልቡ ነበር ደስ ያለው። በዚህም ወደ እሷ ከዞረ በኋላ እንደሚወዳት ይነግራታል። ይህንን ስትሰማ ደርቃ ነበር የቀረችው። እየቀለደባትን መስሏት ነበረ። እሱም በመቀጠል የነገራት ነገር በአለም ላይ ያሉ ጥሩ ነገሮችን እንዳለ ከሷ ጋር መሞከር እንደሚፈልግ ነበረ። ቀርቦም ይስማታል። የሚንግ ተላላኪም ሁለቱን አንድ ላይ አይቷቸው ነበረ። ኃይሉን በመጠቀም የሚንግ ይዟት የሄደው ቴራሱ ላይ ነበረ። እዛም ሆነው ኮከብን ይመለከቱ ጀመር። እሷም መቼም እንዳይርቃት ቃል እንዲገባላት ነበር ስትጠይቀው የነበረው። በቀጣይ ቀንም ሁለቱ የፍቅር ግንኙነታቸው እየዳበረ እንደሆነ የሰማው ሚንግ እንደሚያስከፍላቸውና ህይወታቸውን ሲኦል እንደሚያደርገው እየተናገረ ነበረ። ታዲያ የሚንግና ኔን በነበሩበት ጊዜ ከቤት እንዳትወጣ፣ እቃ ለመግዛት እንኳን እንዳትወጣ እያስጠነቀቃት ነበረ። ከማንም ጋር ስትገናኝ እንደሚቀና ነበር ሲነግራት የነበረው። ሌላኛዋ ሴት ደግሞ ሚንግ በሰጣት ክሬም አማካኝነት በቀጣይ ቀን ፊቷ ፍጹም ተበላሽቶ ነበረ። እየሮጠች እሱ ጋር ሄዳ መድኃኒት ነበር የጠየቀችው። እሱም የነገራት ነገር ፊቷን የሚያድን መድኃኒት እንዳለው፣ ነገር ግን ያንን መድኃኒት ማግኘት የምትችለው መጀመሪያ አንድ ነገር ስታደርግ ብቻ እንደሆነ ይነግራታል። በሌላ በኩል ኔንና የሚንግ የሄዱት አበባዋ ጋር ነበረ። አበባው ሙሉ ለሙሉ እያበበ ነበረ። ነገር ግን እስካሁን እሷ ለምን አበባውን እንደምታሳድግ ምክንያቱን አታውቅም ነበረ። ታዲያ እሱም ደስ እንዲላት በረዶ ሊያዘንብላት ነበረ። በዛ ሰዓት ግን ካፍንጫው ደም ይወጣ ጀመረ። የተረዳውም አስማቱ እየጠፋ እንደሆነ ነበረ። በቀጣይ ቀን ጠዋት እሷ ቁርስ ሰርታ አንድ ላይ በሚመገቡበት ጊዜ ልክ እንደ ፍቅረኛሞች እየቀበጡ ነበረ። ወንድምየውም ይህን በሚያይበት ሰዓት ይናደድ ጀመረ። በዚህም ባሏን ለማማለል የምትፈልገው ኔንም አመሻሽ ላይ ቆንጆ ልብስ ለብሳ እየጠበቀችው ነበረ። ነገር ግን የመጣው ወንድምየው ነው። እሱም በጣም ይናደድና በአስማቱ ይዟት ሄደው ወደ ጫካው ነበረ። ታዲያ በመቀጠል የሚንግ በመጣበት ጊዜ እሷን ያጣታል። ተናዶም ወደ ወንድምየው ከሄደ በኋላ የት እንደሆነች ነበር የጠየቀው። ፊቱ ላይ ያለውን ንዴትና ቁጣ ሲያይ ወንድምየው ፈርቶ አቅጣጫውን ይነግረዋል። እሱም ከጫካው ይዟት መጥቶ ነበረ። ማንም ከዚህ በኋላ እንደማይነካትም እየነገራት ነበረ። ታዲያ በቀጣይ ቀንም ያ የሚያድገውን አበባ የሚንግ ለማጥፋት በሚሞክርበት ጊዜ አልቻለም ነበረ። አሁን መኖር ሲፈልግ ሞት ሊፋታው አልቻለም። ታዲያ ኃይሉን በተጠቀመ ቁጥር ደግሞ ካፍና ካፍንጫው ደም እየወጣ ነበረ። ነጭ በነጭ የሚለብሰውንም ሰውዬ ይጠይቀው ጀመረ። አሁን መኖር ሲፈልግ ለምን ሞት እንደመጣ ነበረ። በዚህም ሰውየው ሲነግረው የነበረው ከዚህ በኋላ እጣፈንታው መሸሽ እንደማይችል፣ እሱ ባይሞት እንኳን እሷ ሰው እስከሆነች ድረስ ቀድማ መሞቷ እንደማይቀር ነበረ። ወንድምየውም የሚንግ ጋር ከሄደ በኋላ ኔንን ተጠቅሞ ለመሞት እየሞከረ እንደሆነ ይጠይቀዋል። ታዲያ የሚንግም ሲናገር የነበረው ይሄ የሱ ፍቃድ እንደሆነና እጣፋንታው እንደሆነ ነበረ። ወንድሙም በጣም ተናዶበታል። ከትንሽ ቆይታ በኋላ ካፉ ደም እየወጣ ልቡ ይከዳው ጀመረ። ታዲያ እንደምንም እየተራመደ የሚንግ ጋር ነበር ሄደው። እሱ ዶክተር ስለሆነ ያክመው ጀመረ። ስለተዳከመ በዛ ሰዓት ቢገለው ደስታው ነበረ። ነገር ግን ከመግደል ራሱን ይቆጣጠራል።
ታዲያ ይንግም ትንሽ ከተሻለው በኋላ የሚንግ ሚስት ያለችበት ክፍል ገብቶ ነበር። በዚህም አሁን እያደረገ ያለውን ነገር ማቆም እንዳለበት ለሚንግ ይነግረዋል። ሚንግ ግን ምናልባት ኔን ብትጎዳ እውነት በሷ ተስፋ መቁረጥ እንደሚችል ነበር የጠየቀው። ይህንን ባይመልስም ይንግ ሲመክረው የነበረው አንድ ቀን ላይ ሊቆጨው የሚችለውን ነገር እንዳያደርግ ነበር። ከተሻለው በኋላ ኔን ጋር ይሄዳል። እንደ ስጦታም የሰጣት የጸጉር ጌጥ አበባ ፈርጥ ያላት ነበር። እንደዚህ ፍቅር የሚያቅሰው እንደሆነ እንደማታቅ ነበር ስትነግረው የነበረው። በውስጥ ግን በቅርቡ ሊሞት ስለሚችል በጣም ከፍቶት ነበር። ታዲያ ሚንግም የሰማው ኔን ሰውነት ውስጥ ያሉ ፓራሳይቶች የነደፋት ዝንብ መርዙ ሰውነት ውስጥ እየተሰራጨ እንደሆነ ነበር። ከዛ በመቀጠልም ሚንግ የሄደው የንግ ጋር ነበር። ለሱም ስጦታ ነበር የሰጠው። የሆነ ነገር ሊያደርግ እንደሆነ የጠረጠረው ይንግም ወንድማማችነታቸውን እንዳይረሳ ነበር የነገረው። ሚንግ ግን ሊሰማው አልፈለገም። ታዲያ የንግም በዛ ሰዓት በጣም ታሞ ራሱን ስቶ ነበር። ይህን አጋጣሚ በመጠቀም ፊቷ እንዲጠራላት የፈለገችው ያቺ ልጅም የሄደችው ኔን ጋር ነበር። በዚህ እሷን አግታ የወሰደቻት ሚንግ ክሊኒክ ነበር። እሱንም አሁን ኔንን ስላመጣች መድኃኒቱን እንዲሰጣት ትጠይቋለች። እየሳቀ ግን ጅል እንደሆነችና ምንም መድኃኒት እንደሌለ ነበር የነገራት። ታዲያ ኔንን በመጠቀም ሚስቱን ለማንቃት ሚንግ ተዘጋጅቶ ነበር። ሁለቱ ሴቶች ደም ውስጥ የሚዘዋወረው አንድ አይነት ዝንብ ከነደፋቸው በኋላ ስለሆነ የኔንን የሰውነት አስማት ወስዶ ሚስት ውስጥ ለመክተት የሞከረው ሚንግ ምንም ቢሞክር ሚስቱ ሙሉ ለሙሉ ልትነቃ አልቻለችም ነበር። ታዲያ የንግም ራሱን ከሳተበት በሚነቃና ኃይሉን ባገኘበት ጊዜ ኔን እንደሌለችና ሚንግ እንዳገታት ነበር የሰማው። በዚህ የሚደነግጥ ጀመረ። ያኔ በሚያስታውስበት ጊዜ ሚስትየው ከተነደፈች በኋላ ሰውነቷ በጣም እየዛለ ነበር። ሚንግም በተደጋጋሚ አድንልኝ ብሎ እየጠየቀው ነበር። ነገር ግን የንግ በዛ ሰዓት እሷን ማዳን ስለማይችል ይቅርታ ጠይቆት ነበር የሄደው። ሚንግ ከዛ ጊዜ ጀምሮ ቂም ይዞበት ነበር። ታዲያ ሚንግ ምንም ቢሞክር ሚስቱ ልትነቃለት አልቻለችም ነበር። በዛ ጊዜ በጣም እየተናደደ ነው። ያቺ ፊቷ የተበላሸውንም ልጅ ገሏት መሬት ላይ ጥሏት ነበር። ሚስቱን ለማዳን ይንግ በመጣበት ጊዜ ልጅቷን ያገኛታል። በመጨረሻ እየተሰናበተችው ነበር። ከአፏም ደም እየወጣ ነው። ድሮ ላይ በጣም ጥሩ ልጅ ስለሆነች በመሞቷ ይንግ ራሱ በጣም ተናዶ ነበር። ወደ ውስጥ ገብቶ ሚንግን ለመደባደብ እየሞከረ ነው። ነገር ግን አሁን ሰውነቱ እየዛለና አስማቱ እየጠፋ ስለነበረ ሚንግ በቀላሉ እየደበደበው ነበር። ይንግም ሲነግረው የነበረው አሁን ሚስቱ ብትነሳ እንኳን ሙሉ ለሙሉ ነፍሷ ስለማይኖር ሆረርና አስፈሪ ጨካኝ አውሬ እንደምትሆን ነበር። ታዲያ በመቀጠልም ኔን የት እንዳለች ይጠይቋል። እሱም ምልክት ነበር የሰጠው። በሄደበት ጊዜ በሰንሰለት አስሮ ሰቅሏት ነበር። ቦታው ደግሞ ፀሐያማ ነው። የየንግ ሰውነትን በጣም እየተዳከመ ነበር። በአስማቱ ሰንሰለቷን እንኳን መፍታት በጣም ከብዶት ነበር። ያኔ ሚንግ ነበር የመጣው። በዚህም የንግ እውነቱን እንደነገራት ሲጠይቃት ነበር። እሷ እስካሁን ስታለመልመው የነበረው አበባ እሱን እንደሚገለው ትሰማለች። በዚህም እያለቀሰች ለምን ቀድሞ እንዳልነገራት ያንን አበባ እንደማታለማልመውና ጥላው ሁላ እንደምትሄድ ነበር ስትናገር የነበረው። እሱ ግን ከሷ ጋር ያሳለፈውን ጊዜ በጣም እንደሚወደውና በህይወቱ ስለነበረች እያመሰገናት ነበረ። ሚንግም ሰይፉን ይዟል። ሁለቱንም ሊገላቸው ተዘጋጅቶ ነበረ። ታዲያ በጣም የተናደደው ይንግም እሱን በሚቀርብበት ጊዜ በሰይፉ ሆዱ አካባቢ ነበር የቆረጠው። እሱም ሲነግረው የነበረው ቁጭ ብሎ የሚያወራውን ነገር እንዲሰማ ነበረ። ይንግም ከተነሳ በኋላ እሷን ይስማታል። የመሰናበቻ ይመስል ነበረ። በመቀጠልም ኃይሉን ከሰበሰበ በኋላ ያንን ሰይፍ በፍጥነት በመውሰድ ሚንግን ነበር የወጋው። ሚንግም እዛው ነበር የወደቀው። በአስማቱ ለመጨረሻ ጊዜ እሷን ሰንሰለት ከፈታ በኋላ ራሱን ይስታል። እሷም አቅፈው ስቅስቅ ብላ ታለቅስ ጀመረ። እሱም ዓለምን ሊቀይር እንደሞከረ ነገር ግን እንዳልቻለ፣ ታዲያ ሞትን ራሱ ፈልጎ ስለሄደበት እንዳይከፋት ነበር ሲነግራት የነበረው። ታለቅስ ጀመረ። ታዲያ እሱንም ይዘው ወንድምየው ጋር ነበር የወሰደችው። ወንድምየውም ወንድሙ ጥሎት ስለሄደ በጣም ተናዶበት ነበረ። እንዴት እሱን ማዳን እንደምትችል በምትጠይቅበትም ጊዜ ወንድምየው ሲናገር የነበረው የተረጋገጠ ነገር እንደሌለ፣ ነገር ግን በድሮ ጊዜ ሲወራ የነበረው አንድ መጽሐፍ እንደነበረ፣ ይህም እነሱን እንደሚያድን ነበረ። መጽሐፉ ግን የት እንዳለ እንኳን አያውቅም። በዚህም ጥሏት ይሄዳል። እሷም አበባው ጋር ቁጭ ካለች በኋላ በጣም ብዙ መጽሐፎችን ታነብ ጀመረ። አንዱንም እንኳን ልታገኝ አልቻለችም። ልትበላ ልትጠጣ ፈቃደኛ አልነበረችም። በዚህ ጊዜ እሱን ከዚህ ቀደም ሲያዘው የነበረው ነጭ በነጭ የሚለብሰው ሰውዬ አይቷት በጣም ነበር ያዘነላት። ታዲያ እሱን መጽሐፍ ነበር ያስቀመጠላት። መጽሐፉንም ከፍታ በምታነብበት ጊዜ እሱን እንዴት ማዳን እንደምትችል ተረድታ ነበረ። ነገር ግን ሲድን ፍጹም ሰው ይሆን ነበረ። በዚህም መጽሐፉን ተጠቅማ ታድነዋለች። የተተከለው አበባ ሙሉ ከተነነ በኋላ እሱ ሰውነት ውስጥ ነበር የገባው። በዚህም መዳን ችሎ ነበረ። ሁሉ ነገር እንደተሳካለትና ሰው እንደሆነ በተረዳበት ጊዜ ደስ ይለዋል። እሱ እንደዳነ እየተሰማትም ኔን እየሮጠች ነበር ሄደችው። ሄዳም ታቅፈዋለች።
ሁለቱ ፍቅረኛሞች አንድ ላይ እንደሆኑና ደስተኛ እንደሆኑ የተረዳው ነጭ በነጭ የሚለብሰውም ሰውዬ ከዛ ቦታ ጠፍቶ ነበረ። ሁለቱም ደስተኛ ፍቅረኛሞች መሆን ችሏል። በዚህ ቆንጆ አስተላለቅም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።